የኢራንና እስራኤል ግጭት በተኩስ አቁም ጋብ ያለ ቢሆንም ሁለቱን ሀገራት ወደ ግጭት ሊመልሱ የሚችሉ ፍንጮች ግን እየታዩ ናቸው። የእስራኤል መከላከያ ሚኒስተርና የሀገሪቱ አየር ኃይል አዛዥ የኢራንን የአየር ክልል በፈለግነው ጊዜ እንቆጣጠረዋለን ሲሉ በኢራን ውስጥ መምጫው ከየት እንደሆነ ያልታወቀ ድሮን ተመቶ ወድቋል። አንድ የኢራን የጦር ኮማንደር ደግሞ ሀገራቸው በ12 ቀናቱ ጦርነት 5% አቅሟን ብቻ እንደተጠቀመችና ከእስራኤል ጋር ለዓመታት የሚያዋጋ አቅሙ እንዳላት ይፋ አድርገዋል። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን በተኩስ አቁም ላይ ከሚገኘው የእስራኤልና ኢራን ግጭት ጋር ተያይዞ እየወጡ የሚገኙና ሌሎችም ዓለም አቀፍ ወታደራዊ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10% ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25% ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል። ኢራን በእስራኤል ላይ የተጠቀመችው 5% አቅሟን ነው። የኢራን አብዮታዊ ጥበቃ ዘብ ምክትል አዛዥ ብርጋዴር ጀነራል መሐመድ ሬዛ ናጋዲ ከኢራን ብሔራዊ የቴሌቪዥን ጣቢያ ጋር በነበራቸው ቆይታ በርካታ ጉዳዮችን አነስተዋል። ብርጋዴር ጀነራሉ ከእስራኤል ጋር በነበረው ግጭት ሀገራቸው የአየር መከላከያ አቅሟን 5% ብቻ መጠቀሟን ይፋ አድርገዋል። ጀነራሉ ጉዳዩን ሲያብራሩም 5% የአየር መከላከያ አቅማችንን ተጠቅመናል ማለት 5% ሙሉ ለሙሉ ጥቅም ላይ ውሏል ማለት አይደለም። ይልቁንም 5% የአየር መከላከያ አቅማችን ከእስራኤል ተዋጊ ጀቶች ጋር ፊት ለፊት ሲፋለም ነበር ማለት ነው ሲሉ ተናግረዋል። በተጨማሪም ጀነራሉ የኢራን የአየር መከላከያ አቅም በሙሉ አቅሙ በእስራኤል ላይ እንዳልዘመተና አብዛኛው የአየር መከላከያ አቅምም በድብቅ እንዲቀመጥ መደረጉን ይፋ አድርገዋል። በፈረንጆቹ ጁን 13 የእስራኤል ጦር ከ200 በላይ ጀቶቹን አሰልፎ ወደ ኢራን አየር ክልል በመግባት በርካታ ጥቃቶችን መፈጸሙ ተከትሎ ሁለቱ ሀገራት ወደ ግጭት የገቡ ሲሆን ኢራንም በምላሹ ባላስቲክና ሃይፐርሶኒክ ሚሳይሎችን ወደ እስራኤል ስታስወነጭፍ ነበር። በተለያዩ የማህበራዊ ትስስር ገጾች ላይ የወጡ ምስሎችም የተለያዩ በእስራኤል ውስጥ የሚገኙ ህንፃዎች ፈራርሰው ያሳዩ ሲሆን ኢራን በበኩሏ እስራኤል ጉዳዩን ድብቅ አደረገችው እንጂ የእስራኤል ጦር የአየር ኃይል ቤዞችም በሚሳይል ጥቃቱ ወድመዋል ትላለች። ታዲያ እስራኤል በርካታ ጉዳቶችን ከኢራን ሚሳይሎች ያስተናገደች ሲሆን ወዳጇ አሜሪካም ከኢራን የሚተኮሱ ባላስቲክና ሃይፐርሶኒክ ሚሳይሎችን በመከላከሉ ረገድ ከእስራኤል ጎን ሆና በርካታ ድጋፎችን አድርጋለች። በ12 ቀናት ጦርነት ውስጥ የአሜሪካ ጦር በዓለም አቀፍ ደረጃ ካሉት 7 የቲሃድ አየር መከላከያ ዘዴዎች መካከል 2ቱን የኢራንን ሚሳይሎች ብቻ እንዲከላከሉ በማድረግ ከፍተኛ ድጋፍ ለእስራኤል ነበረው። አሜሪካም ከኢራን የሚመጡ ሚሳይሎችን ለመከላከል $800 ሚሊዮን ወጪ ማድረጓ ተሰምቷል። በአየር ድብደባና በሚሳይል ተኩስ ብቻ የታጀበው ጦርነት የኢራን የምድር ኃይል ምንም አይነት ጉዳት እንዳይደርስበትም አድርጎታል። ከደረሰባቸው ጉዳት ጋር ተያይዞ መረጃን የሰጡት የኢራን አብዮታዊ ጥበቃ ዘብ ምክትል አዛዥ ብርጋዴር ጀነራል መሐመድ ሬዛ ነጋዲ የተወሰነ ጉዳት በጠላት ጥቃት ደርሶብናል። አሁንም ግን ጠላቶቻችንን ለማጥቃት በቂ አቅሙ አለን። አስፈላጊ ከሆነ በ12ቱ ቀናት ጦርነት እንዳደረግነው ለዓመታት እስራኤል ላይ ጥቃት እየሰነዘርን መቆየት እንችላለን ብለዋል። የኢራንን የአየር ክልል በፈለግነው ጊዜ ልንቆጣጠረው እንችላለን። እስራኤል የእስራኤል ጦር አየር ኃይል አዛዥ ሜጀር ጀነራል ቶመር ባር እስራኤል በቀጣይነትም የኢራንን የአየር ክልል መቆጣጠር ትችላለች በሚል ቀጣይ ሌላ ጥቃት ሊኖር እንደሚችል ፍንጭ ሰጥተዋል። ሜጀር ጀነራሉ ትልቁ ነገር ናታንዝ፣ ፎርዶ አሊያም የኢራን የሚሳይል ማምረቻ ተቋማት መውደማቸው ብቻ አይደለም፣ በፈለግነው ጊዜ እንደፈለግነው የኢራንን የአየር ክልል መቆጣጠር እንደምንችልና የማጥቃት አቅማችንንም ምን ድረስ እንደሆነ ለኢራን አሳይተናል። ለኛ ይሄ ትልቁ ነገር ነው ብለዋል።
የእስራኤሉ የመከላከያ ሚኒስተር እስራኤል ካንዝም እንደ ከዚህ ቀደሙ እስራኤል ኢራን በዚህ ደረጃ እስክትደራጅ አትጠብቅም፣ በየጊዜው የገባን የኢራንን ኒውክለር ማብላላትና የሚሳኤል ምርት የሚያከስም ጥቃት ማድረሳችን አይቀርም ብለዋል። የመከላከያ ሚኒስትሩ የጁን 13 ጥቃት እንደ ማሳያ እንጂ ዋነኛው የጥቃት አቅማችን አይደለም፣ ከዚህ የባሰ ጥቃት በኢራን ላይ እናደርሳለን ሲሉ ተሰምተዋል። የእስራኤል የጦርና የፖለቲካ አመራሮች ከሚያደርጓቸው ንግግሮች በመነሳት እስራኤል በኢራን ላይ ሌላ ጥቃት ልታደርስ እንደምትችል የሚገመት ነው። በተለይም እስራኤል ወደ ኢራን ገብታ ጥቃት ከፈጸመች በኋላ ኢራን አሁንም የወታደራዊ አመራር ሰንሰለቷ ሳይበጣጠስና የባለስቲክ ሚሳይል አቅሟም ሳይዳከም ከባባድ ጥቃቶችን በእስራኤል ወታደራዊና ሰላማዊ ተቋማት ላይ መፈጸሟ እስራኤልን አስደንግጧል። በዚህም ምክንያት እስራኤል ኢራንን ሙሉ ለሙሉ ለማዳከም በሚል ተጨማሪ ጥቃቶችን የመፈጸም ዕድሏ እጅጉን የሰፋ ነው። በተለይም ኢራን በመጨረሻዎቹ ቀናት የተጠቀመቻቸውና ፈጽሞ በአየር መከላከያ ዘዴዎች ተመተው የማይወድቁት የኢራን ሃይፐርሶኒክ ሚሳይሎች ሙሉ ለሙሉ እስካልወደሙ ድረስ እስራኤል በእረፍት ተረጋግታ ልትቀመጥ አትችልም። ሁለቱ ሀገራት ዳግም ወደ ግጭት ይገባሉ የሚለው እሳቤ እየናረ ቢመጣም ቴህራን ቀስ በቀስ ወደ መደበኛ ሕይወቷ እየተመለሰች የቀድሞ ገጽታዋም እየመጣ ነው። መንገዶች እንደ ቀድሞ በመኪኖች መሞላት ጀምረዋል። የእስራኤልን የቦምብ ድብደባ ሸሽተው ከተማዋን ለቀው የወጡ መመለስ ሲጀምሩ ሱቆች ዳግም መከፈትና በሰው መሞላት ጀምረዋል። የእስራኤል የ12 ቀናት ወታደራዊ ዘመቻ የአሜሪካ አየር ኃይል በኢራን ዋና ዋና የኒውክለር ተቋማት ላይ ካደረሰው ጥቃት ጋር ተዳምሮ በርካቶችን ረብሿል። በተጨማሪም ኢራን ለ12 ቀናት በዘለቀው የእስራኤል ግጭት የተገደሉ ወታደራዊ አዛዦችና የኒውክለር ሳይንቲስቶችን ጨምሮ 60 ለሚሆኑ ዜጎቿ ብሔራዊ የቀብር ስነ ስርዓት አካሂዳለች። በኢራን ሰንደቅ ዓላማ የተሸፈኑ የአስክሬን ሳጥኖች እንዲሁም የተገደሉ የጦር አዛዥ ምስሎች በበርካታ ነዋሪዎች ታጅቦ ወደ ማዕከላዊ ቴሄራን ኤንሄላብ አደባባይ ተምሟል። የቀብር ስነ ስርዓታቸው እየተፈጸሙ ካሉ መካከል የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት መሐመድ ባግሄሪ አንዱ ናቸው። በእስራኤል ጥቃት የተገደሉት መሐመድ በጠቅላይ ኤታማዦር ሹምነታቸው የሀገሪቱን ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ ነበሩ። ጥቁር ልብስ የለበሱ በርካታ ሀዘንተኞች መፈክሮችን በማሰማት የኢራንን ሰንደቅ ዓላማ በማውለብለብና የተገደሉ ሰዎችን ምስል ይዘው በአደባባዩ ላይ ታይተዋል። በኢራን ውስጥ የተገኘው ድሮን። የኢራን መንግስት ባለስልጣናት በሀገራቸው የአየር ክልል ውስጥ የወደቀና ለከፍተኛ ጥንቃቄ ስለላዎች የሚውል ዘመናዊ ድሮን ስብርባሪ ማግኘታቸውን ይፋ አድርገዋል። ገዘፍ ያለውና በራዳር እይታ ውስጥ በቀላሉ የማይገባው ድሮን በኤሌክትሮኒክ ውጊያ ጥቃት አሊያም በቴክኒክ ብልሽት ምክንያት ወድቆ ሊሆን እንደሚችል ተገምቷል። 8373 የሚል ቁጥር የተጻፈበት ድሮን ከየት እንደተላከና የማን ሀገር ምርት እንደሆነ በይፋ ባይታወቅም የኢራን የጦር ሜዳ ተንታኞች ግን ምናልባትም ከድሮኑ ጀርባ እስራኤል ልትኖር እንደምትችል ግምታቸውን አስቀምጠዋል። ሌሎች ደግሞ ድሮኑ የኢራን መንግስት ድሮን ነው፣ በስህተት ተመቶ ከወደቀ በኋላ ነገሮችን ለማራገብ የኢራን መንግስት የተጠቀመበት ዘዴ ነው እያሉ በኢራን መንግስት ላይ ጣታቸውን እየጠቆሙ ይገኛሉ። በ12 ቀናቱ የኢራንና እስራኤል ግጭት ወቅት እስራኤል አስቀድማ ወደ ኢራን ባስገባቻቸው ድሮኖች አማካይነት የኢራንን የአየር መከላከያ ዘዴዎች ቀድማ ከመታች በኋላ የጦር ጀቶቿን ወደ ኢራን መላኳ ይነገራል። ሩሲያ ለህንድ የአየር መከላከያ ልትሰጥ ነው። ህንድ የአየር ክልሏን ለመጠቀም ከወደ ሩሲያ የሚገቡ በርካታ የአየር መከላከያ ዘዴዎችን አዛ በመጠበቅ ላይ ትገኛለች። በትናንትናው ዕለትም የሩሲያና ህንድ የመከላከያ ሚኒስትሮች በቻይናዋ ኪንግዳኦ ከተማ በመገኘት በጉዳዩ ላይ የተወያዩ ሲሆን ህንድም ኤስ-400 የተሰኙት ሩሲያ ሰራሽ የአየር መከላከያ ዘዴዎች በፍጥነት በእጇ እንዲገቡ ሩሲያን ጠይቃለች። በቅርቡ ከጎረቤቷ ፓኪስታን ጋር ግጭት ውስጥ ገብታ የነበረችው ህንድ የአየር ኃይሏ በከፍተኛ ሁኔታ በፓኪስታን የአየር ኃይል ተበልጦ የነበረ ሲሆን በተለይም ህንድ በቂ የአየር መከላከያን ያልታጠቀች መሆኑ ህንድን ተጋላጭ አድርጓታል። አሁን ከዩክሬን ጋር እየተዋጋች የምትገኘው ሩሲያን በከፍተኛ ሁኔታ የአየር መከላከያ ስለሚያስፈልጋት በፍጥነት ለህንድ ኤስ-400 የአየር መከላከያዎችን ላትሰጥ ትችላለች የሚል ግምት ያለ ሲሆን ህንድም ይህኑ በመስጋት የአየር መከላከያ ዘዴዎች ምርት እንዲፋጠንና በፍጥነትም በእሷ እጅ እንዲገባ ሩሲያን ጠይቃለች። በሁለቱ ሀገራት ስምምነት መሰረት $5.4 ቢሊዮን ወጪ ያደረገችው ህንድ በያዝነው የፈረንጆቹ ዓመት መጨረሻ ላይ ኤስ-400 የአየር መከላከያ ዘዴ የመጨረሻ ክፍልን መቀበል ይጀምራል። የሩሲያው ኤስ-400 የአየር መከላከያ ዘዴ በሩሲያና ዩክሬን ግጭት ወቅት የተሞከረ ሲሆን በተለይም በሌሎች የአየር መከላከያ ዘዴዎች እይታ ውስጥ የማይገቡ ተዋጊ ጀቶችና አውሮፕላኖችን በመለየት ለሩሲያ ታላቅ አገልግሎት ሰጥቷል።
በአሁን ጊዜም በተለያዩ ሀገራት ከሚፈለጉ የአየር መከላከያ ዘዴዎች ውስጥ ቀዳሚው ሩሲያ ሰራሹ ኤስ-400 የአየር መከላከያ ዘዴ ነው። የተከበራችሁ ቤተሰቦቻችን የዛሬው መረጃችን ይህን ይመስል ነበር። መረጃውን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10% ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30% ጀምሮ ለሚከፍሉ ደንበኞች የ25% ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል።